ቅድስት ቤተክርስቲያናችን ከምታስተምራቸው ትምህርቶች አንዱ የዮሐንስ ወንጌል ምዕራፍ 5 ነው። ዕለቱም መጻጉዕ ይባላል። ቅዱስ ያሬድ በሚያዜምበት ጫካ ውስጥ ቆመው ያደምጡት ነበር። ቅዱስ ያሬድ እያዜመ መንገድ ሲሄድ የሚያርሱ በሬዎች ዜማው መስጧቸው ይቆሙ ነበር ይላል። መሪዎች ለሕዝባቸው ሲያስቡ ሕዝብ የሚድንበትን እንደዚህ ያለ የፈውስ ቤት ቦታ ያዘጋጃሉ። መሪዎች ጨካኞች ሲሆኑ ደግሞ ሕዝብ የሚፈወስበትን ቦታ እንዳይኖር ያደርጋሉ ማለት ነው። እንደምታውቁት በሀገራችን በኢትዮጵያ በርካታ ገዳማት አሉ። እጅግ በርካቶቹ ግን የሚገኙት በሀገረ ስብከታችን በሰሜን ሸዋ ሀገረ ስብከት ስር ነው። አሁን ብዙ ሰው ታሞ ገዳም ይሄዳል። እግዚአብሔር እየተበቀለው ይመስለዋል፣ ግን እየተበቀለው አይደለም፣ እየማረህ ነው። እንደውም ዮሐንስ አፈወርቅ የሚለው ምንድን ነው? ኃጢአት ሰርተህ እግዚአብሔር ዝም ካለ ፍራ ይላል። ለምን? ምናልባት ያንተ ኃጢአት በቅጣት የማይስተሰረይ በዋናው በገሃነም ልትቀጣ የሚገባ ሆነ ሊሆን ይችላል ይላል። እግዚአብሔር ሊያድናችሁ ይወዳል፣ ብዙዎቻችሁን ማለት ነው። በእምነት ጸበል ልትጠመቁ ይፈልጋል። እምነት ከሌለ ጸበሉም እንደ ውሃ ነው የሚሆነው። እምነት ከሌለ ይሄ የምንወስደው እመቱ እሱ ራሱ አፈር ነው የሚሆነው። ጫማ ምንድን ነው? ትቢት ነው፣ ድራቢ ነው፣ አካል አይደለም። ጫማ ተፈጥሯዊ ነገር አይደለም። ይህንን ተው ማለት ነው። ንቀትን ተው፣ ማቃለልን ተው፣ መደፋፈርን ተው፣ አውልቁ። ክርስቲያኖችን እኮ ዛሬ ማን ነው በየቦታው መከራ እያጸናባቸው ያለው? ማን ነው እነርሱን መግደል ጽድቅ እንዲመስለው ያደረጋቸው? ማን ነው? ብንቆጥር ጴጥሮስ ጋር፣ ዮሐንስ ጋር፣ ማርቆስ ጋር ደርሳለን። ለአንዱ ፓስተርስ ማን አስተማረው? ፓስተር እገሌ። እገሌ ማን አስተማረው? ፓስተር እገሌ። ቆጥረን የት እንደርሳለን? ሉተር ጋር። ሉተርን ማን አስተማረው? ከራሱን ያመነጨው። በካቶሊኩም በእስልምናውም ብትቆጥሩ እንደዚያ ነው። አንድ ወንድ ልጅ የነበራት ሴት ልጇ ሞቶ ሊቀብሩባት ይዘዋት ሲሄዱ፣ ለዚያውም ወንድ ልጅ ማለት ነው። ወንድ ልጅ ለእናቱ ያግዛል። ዛሬ ነው እንጂ ብዙዎቹ ወንዶች ልጆች ቤተሰቦች ለእናቶቻቸው ሀዘን የምትሆኑት ለምንድን ነው? ለእናቶቻቸው ሀዘን የምትሆኑት? ሰነፍ ልጅ እኮ ለእናቱ ሀዘን ነው፣ ለአባቱም ትካዜ ነው። በእውነቱ ለምንድን ነው ሰነፍ የምትሆኑት? እየቃማችሁ እያመሻችሁ አልገባሽም እያላችሁ እናታችሁን እንደኋላ ቀር እየቆጠራችሁ የእናታችሁን ገንዘብ እየሰረቃችሁ እናት በወለደች ባሳደገች ለእናቶቻችሁ ለምንድን ነው ሀዘን የምትሆኑ? አልጋህን ተሸክመ ሂድ አለኝ። የዮሐንስ ወንጌል ምዕራፍ 5 ቁጥር 11 ላይ የምናገኘው ኃይለ ቃል ነው። በዚህ ዕለት ቅድስት ቤተክርስቲያናችን ከምታስተምራቸው ትምህርቶች አንዱ የዮሐንስ ወንጌል ምዕራፍ 5 ነው። ዕለቱም መጻጉዕ ይባላል። ደዌያት በ3 ይከፈላሉ። ከ1 እስከ 1 ዓመት ድረስ የታመመ ሰው ሕመምተኛ ይባላል። ሕመሙ ከ1 ዓመት እስከ 5 ዓመት ከጸናበት ድውይ ይባላል። ከ5 ዓመት በላይ በሽታው የጸናበት ሰው ደግሞ እሱ መጻጉዕ ይባላል። ደዌ የጸናበት የሰለጠነበት በደዌ እስር ስር ያለ ማለት ነው። ይህንን ዕለት የኢትዮጵያ ቤተክርስቲያን ጌጥ ውበት የሆነው ቅዱስ ያሬድ መጻጉዕ ብለን እንድንጠራው አስተምረዋል። ቤተክርስቲያን ቀኖና የሚሰራላት በብዙ ሊቃውንት ስብስብ በሲኖዶስ ቢሆንም አልፎ አልፎ ቅዱሳን የሆኑ አበው የሚሰሯቸውን ስርዓት እንቀበላለን። ለምሳሌ ከቀደሙት ሊቃውንት የቅዱስ ባስልዮስን ቀኖና እንቀበላለን። በኢትዮጵያ ቤተክርስቲያንም እንደዚያው ነው። ቅዱስ ያሬድ ብቻውን ጉባኤ ነው። እግዚአብሔር በአንደበቱ የተናገረበት ነው። ሲያዜም እንኳን አራዊት ቅዱስ ያሬድ በሚያዜምበት ጫካ ውስጥ ቆመው ያደምጡት ነበር። ቅዱስ ያሬድ እያዜመ መንገድ ሲሄድ የሚያርሱ በሬዎች ዜማው መስጧቸው ይቆሙ ነበር ይላል። የቅዱስ ያሬድን ዜማ የምትሰማ ወላድ
ምጧ አይሰማትም ነበር ይባላል። እንደዚህ በአንደበቱ እግዚአብሔር ጣዕመ ዜማን የሰጠው ምስጢርን የገለጸለት ስለሆነ እርሱ መጻጉዕ ብሎ የሰራውን ስርዓት ቤተክርስቲያን ተቀብላለች ማለት ነው። እሱ በዚህ ዕለት የዮሐንስ ወንጌል ምዕራፍ 5ን አንብበን ስለዚያ የሚያወሳ ቃለ እግዚአብሔር እንድንማር በሰራው ስርዓት መሰረት ስለ ዮሐንስ ወንጌል ምዕራፍ 5 ነው የምንማረው ማለት ነው። መድኃኔ ዓለም ኢየሱስ ክርስቶስ በዚህ ዓለም በሚያስተምርበት ወቅት ከሰራቸው በርካታ ስራዎች መካከል ዛሬ የምንማረው ትምህርት ነው። እርሱም በኢየሩሳሌም በቤተ መቅደሱ አጠገብ ያለ ለመሥዋዕት የሚመጡ በጎችን አጥበው አንጽተው ወደ መሠዊያው ስለሚያቀርቡ አንድ ታላቅ ባህር ነበር ይላል። ያንንም ባህር ሰሎሞን ቤተ መቅደስን ሲሰራ በጥበቡ ያገባው ነው። ኋላም በእነ ሕዝቅያስ ዘመን ያ ቢያንስ ሕዝቅያስ ጸልዮ በጸሎቱ ውሃው እንዲጨምር እንዲፈልቅ አድርገው ለትውልድ መዳኛ እንዲሆን የሰሩት የፈውስ ቦታ ነው ማለት ነው። መሪዎች ለሕዝባቸው ሲያስቡ ሕዝብ የሚድንበትን እንደዚህ ያለ የፈውስ ቤት ቦታ ያዘጋጃሉ። መሪዎች ጨካኞች ሲሆኑ ደግሞ ሕዝብ የሚፈወስበትን ቦታ እንዳይኖር ያደርጋሉ ማለት ነው። በዚህ ዕለት ጌታችን ኢየሱስ ክርስቶስ ወደዚህ ቦታ ሄደ። እርሱም የሚታጠቡበት መዋኛ የተባለ 5 እርከን ያለው ቅዳሜ ቅዳሜ ብቻ የሚፈውስ በወንጌል ካህኑ ሲያነቡት እንደሰማችሁት አንድ መጠመቂያ ነበር ይላል። በዚህ ጊዜ ጌታችን ኢየሱስ ክርስቶስ ሕመምተኞችን እየተዘዋወረ አየ፣ ጎበኘ። ያያል እኮ እግዚአብሔር። እዚህ አዳራሽ ተኝታችሁ ያያችኋል እኮ። ስታሙም ይሰማችኋል፣ ስታነቡም ያያችኋል። በሶም ለጓደኛ ስትሰጥ እግዚአብሔር ያይሃል፣ ስትሰስትም እግዚአብሔር ያይሃል። በእጅህ የምታደርገውንም ያያል፣ በልብ የምታስበውንም ያያል። ከማሰብህ በፊት የምታስበውንም ያውቃል። ስለዚህ ሕመምተኞቹን እየተዘዋወረ ሲመለከት አንድ ደዌ የጸናበት ከአልጋው ላይ የተጣበቀ 38 ዘመን ሙሉ በደዌ የኖረ አንድ ሰው አየ ይላል። ጌታችን አዛኝ ነው፣ ርኅሩህ ነው። ወደ እርሱ ቀረብ ብሎ ደዌ እንደጸናበት አይቶ ሰው እንደሌለው ተረድቶ ትፈቅድኑ ትሕየው አለ። ልትድን ትወዳለህን ብሎ ጠየቀው። አዎ 38 ዓመት የታመመ ሰው መዳን ነው የሚፈልገው። ሌላ ምን ይፈልጋል? ያ ሰው ሌላ ምክንያት አቀረበ። ዮሐንስ አፈወርቅ ዮሐንስ ወንጌልን ሲያብራራ ይሄ ሰው የጌታን ጥያቄ አልተረዳውም ይላል። ስላልተረዳው ሰው የለኝም እንጂ አለ። ውሃው በተነዋወፀ ጊዜ የእግዚአብሔር መልአክ በወረደበት ሰዓት በዚያ ቅጽበት እኔን ተሸክሞ ወደ ውሃው የሚጥለኝ ሰው የለኝም አለ። አምላክ ግን ሰው ሆኖ ነው የሚያናግረው። አዎ የኦሪት ሰዎች ሰው አልነበራቸውም። ሙሴ ሰው ነው፣ ግን የሚያድን አልሆነላቸውም። ኢያሱ በእውነት ሰው ነው፣ ግን ሰማያዊ ርስትን የሚያወርስ ሰው አይደለም ኢያሱ። ዳዊት ሰው ነው፣ ግን በሞት የተሸነፈ ሰው ነው። እውነተኛ ሰው፣ ሞት የማያሸንፈው ሰው ለብሉይ ኪዳን ሰዎች አልተገኘላቸውም። አብርሃም ሰው ነው፣ ግን በሞት ተሸንፏል። ሌሎቹም ነቢያት እንደዚያው ታምራትን አደረጉ፣ ሙት አስነሱ፣ ሰዎች ናቸው፣ ግን እውነተኞች ሰዎች አይደሉም። አምላክ ሰው አልሆነም ማለት ነው። ስለዚህ ሰው የለኝም ሲል የጥቅሉን የኦሪትን ጩኸት የሚያስተጋባ ነው። ለኖህ ሰው አልነበረውም፣ ለአብርሃም ሰው አልነበረውም፣ ለኦሪታውያኑ ሰው አልነበራቸውም። ሰው የላቸው። የሚያድን ሰው፣ የሞትን ቀንበር የሚሰብር ሰው፣ 12 ዓመት ደም የሚፈሳትን ደሟን ቀጥ የሚያደርግ የሚፈውስ ሰው፣ 4 ቀን የሆነውን አልዓዛርን በቃሉ ጠርቶ ከመቃብር የሚያወጣ ሰው ለኦሪት የላትም። በእውነቱ ይሄ ሰው ያላት ወንጌል ናት። እርሱም ኢየሱስ ክርስቶስ ነው።
ክብርና ምስጋና ለስም አጠራሩ ይሁን። ደዌያትን የሚያርቅ ሰው ያስፈልጋል በእውነቱ። ዮሐንስ አፈወርቅ እንዲህ ይላል፣ ኦሪት አነመት ጸምረ ይላል በቤተ ክርስቲያን ታጽፈቶ። ኦሪት ስለዚህ ሰው መጻጉዕን ዛሬ ስላናገረው ሰው ተናገረች። ኦሪት ጋቢን ፈተለች፣ ቤተ ክርስቲያን ግን ጋቢውን ለበሰችው ማለት። ኦሪት እርሱ ሰው እንደሚሆን ተናገረች። ሰው ሆኖ ሳያዩት ኦሪታውያኑ ሞቱ። ቤተ ክርስቲያን ሰው ሆኖ ሰው በሆነው በኢየሱስ ክርስቶስ ድና ትኖራለች። ስሙ የተመሰገነ ይሁንልን። ስለዚህ እግዚአብሔር ወልድ ያንን ሰው ጠየቀው። ጥያቄውን አልተረዳውም። የእግዚአብሔርን ጥያቄ ሐሳብ ማን ይረዳዋል? እግዚአብሔር ሲያድን የገደለን የጎዳን ይመስለናል። አሁን ብዙ ሰው ታሞ ገዳም ይሄዳል። እግዚአብሔር እየተበቀለው ይመስለዋል። ግን እየተበቀለው አይደለም፣ እየማረህ ነው። እንደውም ዮሐንስ አፈወርቅ የሚለው ምንድን ነው? ኃጢአት ሰርተህ እግዚአብሔር ዝም ካለ ፍራ ይላል። ለምን? ምናልባት ያንተ ኃጢአት በቅጣት የማይስተሰረይ በዋናው በገሃነም ልትቀጣ የሚገባ ሆነ ሊሆን ይችላል ይላል። ኃጢአት ሰርተህ ከተቀጣ ይቅርታ እያገኘህ ነው ማለት ነው። በዚህ ዓለም ከታመምክ ይቅርታ እያገኘህ ነው ማለት ነው። ብዙ ሀብት አግኝተህ ሀብት ከጠፋብህ እግዚአብሔር እየማረህ ነው ማለት ነው። ነገር ግን ብዙ ኃጢአት ሰርተህ ምንም አይነት ችግር ካልገጠመ አንተ ፍራ ይላል። ኃጢአትህ በዚህ ዓለም በጥቂት ቅጣት የማይሰረይ ሆኖ ሊሆን ይችላል ይላል። ያንተ ኃጢአት ፍዳው ገሃነም ሆኖ ሊሆን ይችላል። ትሉም የማያንቀላፋበትን ዓለም እሳቱም የማይጠፋበትን ዓለም እግዚአብሔር በዚያ ሊጨምር ይሆናል። ስለዚህ ቅጣት ካላገኘ ኃጢአት ሰርተህ ልትፈራ ይገባሃል ይላል ነብዩ ዳዊት። ጸላእቱሰ ለእግዚአብሔር ሶበ ከብሩ ወተለአሉ ይላል። የእግዚአብሔር ጠላቶቹ ኃጥአን የሚጠፉት መቼ ነው ትለኝ እንደሆነ በከበሩ ጊዜ ነው፣ ከፍ ከፍ ባሉ ጊዜ ነው ይላል። ያን ጊዜ ይጠፋሉ። ብዙ ሹመት አገኘን ባሉ ጊዜ ይወርዳሉ። ብዙ ሀብት አገኘን ባሉ ጊዜ ያን ጊዜ ይጠፋሉ ይላል። ስለዚህ በዚህ ዓለም ከህመም ከችግር ውጪ ሆኖ የሚኖር ሰው በኃጢአቱ እየተቀጣ አይደለም ማለት ነው። ስለዚህ የእሱ ኃጢአት ያስፈራል ማለት ነው። ያስፈራል ማለት ነው። እግዚአብሔር ሊያድናችሁ ይወዳል፣ ብዙዎቻችሁን ማለት ነው። ልትድኑ ትወዳላችሁ ይላል። አዎ የሚል መልስ ይፈልጋል። በእምነት ማለት ነው። በእምነት በልማድ አይደለም። በእምነት እንድታስቀድሱ ይፈልጋል። በእምነት ጸበል እንድትጠመቁ ይፈልጋል። እምነት ከሌለ ጸበሉም እንደ ውሃ ነው የሚሆነው። እምነት ከሌለ ይሄ የምንወስደው እመቱ እሱ ራሱ አፈር ነው የሚሆነው። እምነት ነው የሚያድነው። ምንድነው የሚለው የኦሪት የመሳፍንትን መጽሐፍ ሲያብራራ ምን ይላል? አኮ ዘአንሃለ ጥቅማ ለኢያሪኮ ድምፀ ቃለ ቀርን ይላል። የኢያሪኮን ግንብ ያፈረሰው የመለከቱ ድምፅ አይደለም። አላ በተአምኖ ወድቆ አረፋት ያለ ኢያሪኮ፣ የኢያሪኮ ቅጥሮች የፈረሱት በሃይማኖት ነው ይላል። እስራኤል ቢያምኑ የኢያሪኮ ግንብ ፈርሶላቸዋል። እስራኤል ቢያምኑ ውሃው የሚያሰጥመው እንደ መሬት ጸንቶላቸዋል፣ እንደ ግድግዳ ተከፍሎላቸዋል። ቢያምኑ ማለት ነው። እምነት ይሄንን ያደርጋል። ውሃውን ምድረ በዳ ያደርጋል፣ ያጸናል። እምነት ባህሩን ይከፍላል። እምነት ጥቂቱን ያበዛል። እምነት መቅረብ አይደለም ያለ እምነት በሩቅ ሆነህ እመን። አስተውሉ ክርስቲያኖች፣ የጌታን ጉንጭ ይሁዳ ስሞታል፣ ግን አልተፈወሰም። በመቅረብ አይደለም። ያቺ ደግሞ ደም የሚፈሳት ሴት የቀሚሱን ጫፍ ነክታለች፣ እሷ ደግሞ ተፈውሳለች። የቀሚሱን ጫፍ ከመንካትና ጌታን አቅፎ ከመሳም ይሄኛው ይቀርብ ነበር። እንዲሁ ቢሆን ኖሮ ይሁዳ ግን አልተፈወሰም። እርሷ ጌታ የቆረሰውን እንጀራ አልበላችም፣ ከእርሱ ጋር አልዋለችም፣ አላደረችም። ጌታ ሹመትን ሲሰጥ አብራ አልተሾመችም፣ ግን በሩቅ ሆና አማኝ ነበረች። መታ ከኋላው የቀሚሱን ጫፍ ነካች፣ ተፈወሰች። ይሁዳ አብሮት ዋለ፣ አብሮት አደረ፣ ግን እምነተ ጎደሎ ነው፣ አልተፈወሰም። ሁሌም በነፍሱ የታመመ ነው ማለት ነው። ስለዚህ እግዚአብሔርን አትለማመዱ፣ እግዚአብሔርን ፍሩ፣ ጸበሉን አትለማመዱ።
ቅዱሳት መካናትን አትለማመዱ። መለማመድ መጥፎ ነው። ፍሩ፣ አክብሩ። በዚህ ምድር ላይ እግዚአብሔር ኃይልን እየሰራ ነው ብላችሁ ከምትረግጡት መሬት የተነሳ ልትፈሩ ይገባል። ጌታ ለሙሴ በደብረ ሲና ጫማህን አውልቅ ነው ያለው። ምንህን አውልቅ አለው? ጫማህን አውልቅ አለው። ጫማ ምንድን ነው? ትዕቢት ነው፣ ድራቢ ነው፣ አካል አይደለም። ጫማ ተፈጥሯዊ ነገር አይደለም። ይህንን ተው ማለት ነው። ንቀትን ተው፣ ማቃለልን ተው፣ መደፋፈርን ተው፣ አውልቁ። ለምን? እስመ ዘተከይዳ ምድር ቅድስት ኢትያለ አንተ የምትረግጣት ደብረ ሲና ክብርት ናት። ደብረ ሲና እኮ ነች። ደብረ ሲና ስጋው ደግሞ አለ። ደብረ ሲና የሚያስሩ የሚፈቱ ካህናት አሉ። ደብረ ሲና ድውያን የሚፈወሱበት ኃይለ እግዚአብሔር ተገልጧል። የለም ደብረ ሲና። ለዚያች ስርዓት ከሰራ ቅዱስ ኤፍሬም ሶርያዊ ደብረ ሲና ወፃ እሳት ወጢስ ወእምኔኪ ወፃ አምላክ ወሰብ ይላል። ከደብረ ሲና እግዚአብሔር ለሙሴ ሲያነጋግረው እሳትና ጢስ ሲታይ ሲወጣ ታየ ይላል። ወእምኔኪ ወፃ አምላክ ወሰብ፣ ከአንቺ ግን ፍጹም ሰው ፍጹም አምላክ ክርስቶስ ተገኘ። የቱ ይበልጣል? የትኛዋ ሲና ትበልጣለች? እምደብረ ሲና ኮነ ድንጋጼ ውሃው ላይ አይሁድ። በደብረ ሲና አይሁድን የሚያስደነግጥ ድንጋጤ ታየ፣ ተገለጠ ይላል። በሚያስደነግጥ ግርማ በደብረ ሲና እግዚአብሔር ለአይሁድ ተገለጸ። ከድንግል የተወለደው ኢየሱስ ክርስቶስ ግን አጋንንትን ለዘላለም ሲያስደነግጣቸው የሚኖር ነው። አይሁድን ያስደነግጣቸው ነው። ስለዚህ ከደብረ ሲናና ከድንግል ማርያም ቦታ ደብረ ሲና ታንሳለች። የነገረ ማርያም የሚነገርበት ቤተ መቅደሱ ይበልጣል ማለት ነው። ለደብረ ሲና ከነጫማ ወደ ደብረ ሲና መውጣት ከተከለከለ አንተ ዛሬ በስጋው በደሙ የከበሩ ገዳማትንማ ከዚህ የበለጠ እንድታከብራቸው ይገባል። ደብረ ሲና ምንድነው ያስገኘችው ለእስራኤል? ስጋው ደሙን ያስገኘችው ምንድነው ያስገኘችው? ከነገረ ማርያም አንጻር ስታዩት የድንግል ማርያም እኮ የተለየ ነው። ከእርሷ የወጣው አይሁድን ያስፈራ ብቻ አይደለም፣ ሞትን አንድ ጊዜ ያጠፋ ብቻ አይደለም። እስከ ዛሬ ካህናቱ መስቀሉን ይዘው ሲያያቸው ሰይጣን ይፈራል። ለዘላለም በሰይጣን ላይ ፍርሃትን ያመጣ ኢየሱስ ክርስቶስ ከደብረ ሲና ተገኝቷል። ልክ መስቀልን ይዘን ሲያየን ጌታ በዕለተ ዓርብ ድል ስለነሳው የዕለተ ዓርቡ መሸነፍ ለሰይጣን ትዝ ይለዋል። እውነት አሰብ እውነት ነው አይደል? መስቀለኛ መንገድ ሲያይ ሰይጣን ማን ትዝ ይለዋል? የዕለተ ዓርቡ ጌታ በዕለተ ዓርብ ድል መንሳቱ ትዝ ይለዋል። እንደዚሁም ሁሉ የጌታን ጾም ስንጾም ሲሰማ ሲያየን ጾሙን በእኛ ሲያየው በገዳመ ቆሮንቶስ ድል የተነሳው ድል መነሳት ትዝ ይለዋል ማለት ነው። እየሰማችሁ ነው? ስለዚህ የጌታ ጾም መታሰቢያ ደግሞ አይደለም። የጌታ ጾም መታሰቢያ አይደለም፣ እንደ ክርስቶስ የምንጾመው ጾም ነው። ሠራኤ ሕግ ክርስቶስ ጾመ፣ የእርሱ ሊሆኑ የወደዱ ሁሉ የሚጾሙት ነው። አንዱ ወገኖቻችን የክርስቶስ እንዳይደሉ ከሚገልጽባቸው መናፍቃን ከሚያስረዳባቸው አንዱ ክፉ ተግባራቸው የክርስቶስን ጾም አለመጾማቸው ነው። ለምን? በጾሙ ድል አድርጓል፣ በመስቀሉም ድል አድርጓል፣ በጥምቀቱም ድል አድርጓል። ሶስቱም አንድ ናቸው። ስንጠመቅ ያንን የእርሱን ገንዘብ እናደርጋለን። መስቀል ስንይዝ በክርስቶስ ድል አድራጊነት ዲያብሎስ ድል መሆኑን አስቦ ከኛ ይሸሻል። ስንጾምም በገዳመ ቆሮንቶስ ድል ስላደረገው ጌታ በጾሙ የጌታን ጾም በእኛ ላይ ሲያይ ሰይጣን የገዳመ ቆሮንቶስ ትዝ ይለውና ትቶን ይሄዳል ማለት ነው። እንዴት አደራችሁ? እና መጻጉዕ ልትድን ትወዳለህን ሲለው ጌታችንን ሰው የለኝም አለ። በእውነቱ የሚያሳዝንም አነጋገር ነው። አለመረዳትም ብቻ አይደለም። አዎ 38 ዓመት ሙሉ ቅዳሜ ቅዳሜ ውሃው ይናወጽ ነበር፣ የእግዚአብሔር መልአክ ሲወርድ ማለት ነው። የእግዚአብሔር መልአክ ሲመጣ ውሃው ይናወጻል። የእግዚአብሔር መልአክ መጥቶ ውሃው ሲናወጽ መጀመሪያ የገባው ሰው ካለበት ደዌ ሁሉ ይፈወስ ነበር። ሁለተኛ ግን ሰው ቢገባ አያድንም፣ አንዳንድ ብቻ ነበር የሚፈውሰው። ለምን? ኦሪት ሕጹጽ ነች፣ ጎደሎ ነች ለማለት ነው። በኦሪት ፍጹም መዳን እንደሌለ ለማስረዳት ነው።
ጨርሶም ደግሞ ከማዳን ያልተከለከለው ቀድሞ ነበር እንጂ ድህነት ዛሬማ ምን አለ እንዳይባል የሰማችሁ ነው። መናል ዛሬ ብዙ ነገር ነው ያለው። ብዙ ሰው በነገራችን ላይ ቀድሞ ነበር እንጂ አባት ይላል፣ ቀድሞ ነበር እንጂ ይላል። ዛሬ በጣም ብዙ ነገር ነው ያለው። ዛሬን እዩ፣ ትናንትን ብቻ አትዩ። ትናንትን ማየት ጥሩ ነው ለታሪክ፣ ዛሬንም ግን እዩ። ዛሬ ምን እየተሰሩ ነው በቤተክርስቲያናችን? ትናንት የነበረው ፈተናና እኮ ዛሬ ያለው ፈተና ይለያያል። መቃሪዎስ የሚባለው የኢየሩሳሌም ኤጲስቆጶስ እንዲህ ይላል፣ እኛ ዛሬ ይላል በመጀመሪያው መቶ አካባቢ የነበረ ኤጲስቆጶስ ነው። ዛሬ ያለነው ክርስቲያኖች የምንዋጋው ከሰይጣን ጋር ያለብን ጦርነት ቀላል ነው ይላል። በፍጻሜ ዘመን የሚነሱ ክርስቲያኖች ግን ከራሱ ከሰይጣን ጋር ነው ፊት ለፊት የሚገጥሙት ይላል። ዛሬ ያለው እኮ ፈተና ከራሱ ከሰይጣን ጋር ነው። ክርስቲያኖችን እኮ ዛሬ ማን ነው በየቦታው መከራ እያጸናባቸው ያለው? ማን ነው እነርሱን መግደል ጽድቅ እንዲመስለው ያደረጋቸው? ማን ነው? ሰይጣን እኮ ነው ዛሬ። ስለዚህ ዛሬ ያለ ተጋድሎ ጠንካራ ነው ከትናንት ነው ይልቅ። ዛሬ ያሉ አባቶችም ብዙ ስራ ይሰራሉ። ትናንትም ነበር ብቻ ነበር አትበሉ። ትናንትም ጥሩ ነበር፣ ዛሬም ጥሩ አለ። ትናንትም መጥፎ ነበር፣ ዛሬም መጥፎ አለ ማለት ነው። ሚዛናዊ ነው። ስለዚህ አንዳንድ ድው የምትፈውሰው ያቺ ጸበል ቦታዋ ለዚያ ነው፣ ተስፋ እንዳይቆርጡ ነው። እንዴት አደራችሁ? ብሶቱን ከነገረው በኋላ ምን አለው? ተንስ ንሳ ወጹራራ ተከአል፣ ተነስተህ አልጋህን ተሸክመህ ሂድ። ተነስተህ አልጋህን ተሸክመህ ሂድ አለው ማለት። ስንት ዓመት ነው የተኛባት አልጋዋ ላይ? 38 ዓመት። አቤት ምህረቱ፣ አቤት ቸርነቱ። በቃል ከመነገር በላይ ነው በእውነቱ። እልል ብሎም ከማመስገን በላይ ነው በእውነቱ። እግዚአብሔር በዛሬው ዕለት ያደረገው ተነስተህ ሂድ አለው። 38 ዓመት ሙሉ በአልጋ ላይ ሽባ የሆኑ ሕዋሳቱ መጽናትን አገኙ። የእግዚአብሔር ቃሉ አጸናቸው። ስለዚህ ቅዱስ ያሬድ ምን ይላል? አህየው ለመጻጉዕ በቃሉ ይላል። በቃሉ ብቻ 38 ዓመት ሽባ የነበረውን መድኃኒታችን ኢየሱስ ክርስቶስ አጸናው። አልጋህን ተሸክመህ ሂድ አለው። ትንሽ ክፈለኝ አላለውም። ትንሽ ነገር አድርግልኝ አላለውም። ይህም የክርስቶስ ማዳኑ ከሌሎቹ ልዩ መሆኑን ያስረዳል። አልጋህን ለእኔ ስጠኝ አላለውም። ምንጣፍህን ለእኔ ስጠኝ አላለውም። ነገ ይሻልሃል አላለውም። የዚህ ዓለም ባለመድኃኒት ሐኪሙ መድኃኒት ይሰጥና ይሻልሃል፣ በ48 ሰዓት ይሻልሃል፣ እስከ 3 ቀን ድረስ ለውጥ ታያለህ ይላል። ቀስ ቀስ እያለ ያድናል። ኢየሱስ ክርስቶስ ግን እንደዚያ አያደርግም። አልጋህን ተሸክመህ ሂድ ሲለው ዕለቱን ሽባ የነበሩት ሕዋሳቶቹ ጸኑ። ዛሬም ይህ ቃሉ ቤተ ክርስቲያን ሲነገር ይኖራል። ኢየሱስ ክርስቶስ አልጋህን ተሸክመህ ሂድ ይላል። ዛሬም በሽተኛውን በገዳማቱ የሚደረገው ተአምር ይህንን የሚያሳየው ምንና ይህ ሰው አልጋውን ተሸክሞ ሄደ። ለጌታ ግን ምንም አልከፈለም። እንደውም ዞር ብሎም አላየውም። ሰውየው በብዙ ሰዎች መካከል ስላለ ጌታ አይሁድ አልጋውን ተሸክሞ ሲሄድ አገኙት። ቀኑ ቅዳሜ ነው። አንድ ቃል ትዝ አላቸው። ወኢታብኡ ጾረ ክቡደ ውስተ ሐዋህዊሃ ለኢየሩሳሌም፣ ወደ ኢየሩሳሌም በሰንበት ሸክም ተሸክማችሁ አትግቡ የሚል አንድ የነቢዩ ቃል ትዝ አላቸውና ክፉዎች ስለሆኑ አልጋህን ልትሸከም አይገባህም ማለት ነው። የሚያስደንቀው 38 ዓመት የተኛበትን አልጋውን ለመሸከም ምን አበቃው የሚለው የሰውየው መዳን ነው ወይስ አልጋውን ተሸክሞ መሄዱ ነው? አያችሁ ግብዝነት። የማያስደንቀው ያስደነቃቸው። ማን አዳነ፣ እንዴት ዳንክ የሚለውን መዳኑን መጠየቅ ሲገባቸው አልጋህን ልትሸከም አይገባም ሰንበት ነው አሉት። ሰው እንደዚህ ነው። ቅናት ልቡናን እንደዚህ ነው የምታሳውረው። አይሁድ በጌታ እጅግ ስለሚቀኑ፣ በስራው እጅግ ስለሚቀኑ እንደዚህ አይናቸውን ስላሳወረቻቸው ቅናት አልጋህን ልትሸከም አይገባም አሉት ማለት ነው። ኋላ ምን አላቸው? እሱ ዘአየወኒ ውእቱ ይቤለኒ፣ ያዳነኝ እርሱ አለ አልጋህን ተሸክመህ ሂድ አለኝ አላቸው። እኔ አይደለሁም
በዚህ ቀን አልጋዬን እንድሸከም ያደረገኝ እርሱ ነው። ሰው የለኝም ስለው ሰው ሆኖ ደዌን አርቆ አልጋዬን እንድሸከም ያደረገኝ እርሱ ነው ብሎ መለሰ። አዎ ኢየሱስ ክርስቶስ ሰው ሆኖ አዳም ከሰውነት ጠፍቶ ሰው ያደረገው እርሱ ነው። እርሱ የእኛን መልክ መስሎ ለእኛ የእርሱን መልክ የሰጠን እርሱ ነው። ጎርጎርዮስ እንዲህ ይላል፣ ቀዳሚሰ ወሀበነ አርአያሁ ክብርተ። ቀድሞ እግዚአብሔር የከበረች የተወደደች መልኩን ሰጥቶን ነበር ይላል። ኋላ አዳምና ሔዋን መልካ እግዚአብሔር ነበራቸው። የተከበረ መልካቸውን አጠፉት ማለት ነው። በኃጢአት አጠፉት። መልከ ጥፎች ሆኑ በእግዚአብሔር ዘንድ። ከባለሟልነት ወጡ፣ ከገነት ተሰደዱ። ወኮነ ገብረ ለአግብርት ይላል አትናቴዎስ። ሰብእሰ ክቡር ውእቱ ኢያእመረ። እግዚአብሔር ሰውን ክቡር አድርጎ ገዥ አድርጎ ፈጥሮት ነበር። ነገር ግን በክቡርነቱ አልጸናም። ወኮነ ገብረ ለአግብርት፣ ለኮበለሉ ለአጋንንት ተገዥ ሆነ ይላል። ኃጢአት ለአጋንንት እንድንገዛ ያደርገናል። ለደዌያት ብቻ አይደለም፣ በሽታማ ይሰለጥንበታል በታመመ ሰው ላይ። ለምን? ነፍስ እንተ የተፈርሆ ለእግዚአብሔር ትመስል ከመሃገር ዘአልባ ቅጽር ነው የሚለው። እግዚአብሔርን የማትፈራ ሰውነት አጥር የሌላትን ከተማ ነው የምትመስለው። ያችን ማንም እየገባ ይዘርፋታል። እግዚአብሔርን የማትፈራንም ሰውነት ማንም እየመጣ ይሰለጥንባታል። የራስ ምታቱ ይሰለጥንባታል። የሆድ ቁርጠቱ ይሰለጥንባታል። ብዙ አግኝታ ትንሽ ይሆንባታል። በረከተ ቢስ ነው የምትሆነው። እግዚአብሔርን የማይፈራ ሰው ነቢዩ ሲገልጥ ይህንን ሰው ምን ይላል? የተቀደደ አቁማዳ ይለዋል። እየሰማችሁ ነው። ከላይ ይከቱበታል፣ ከታች ግን ያፈሳል። ሰባራ ያለበት እንስራ ማለት ነው። ከላይ ይሞሉበታል፣ ግን ከታች ያፈሳል። እግዚአብሔርን የማይፈራ ሰውም እንደዚያ ነው። ክርስቲያኖች እንደውም ዜና አበው የሚባለው መጽሐፍ እግዚአብሔርን የማይፈራ ሰውነት ለበሽታ መሰልጠኛ ነው የሚሆነው ይላል። እና ምሳሌ ሲያመጣ ሁለት ድስቶች እንዳሉ አስብና ይላል። ሁለቱንም በምድጃ ላይ ብትጥዳቸው፣ ግን እየተሰማቸው ነው። ሁለቱንም በምድጃ ላይ ብትጥዳቸው በሁለቱም ላይ እሳት በአንደኛው ላይ እሳት ብታነድ፣ ሁለት ምድጆች አሉ። በሁለቱ ምድጆች ላይ ሁለት ውሃ የተሞሉ ድስቶችን ብትጥድ አንደኛው ላይ እሳት ብትለኩስ ይፈላል አይደል? ያኛውስ ከነቅዝቃዜው ነው ያለው አይደል? እና ተሐዋስያን እየበረሩ የሚገቡት ወደ የትኛው ነው ብሎ ይጠይቃል። ወደ የትኛው ነው የሚገቡት? ወደ ፈላው ነው ወደ አልፈላው? ወደ ፈላውስ ትንኝ ትገባለች። በክንፍ የሚበሩ በልባቸው የሚሳቡ ተሐዋስያን ይገባሉ። ማን ያስከብርለታል? ሙቀቱ ማለት ነው። እግዚአብሔርን የሚፈራ ሰውነትም አጋንንት አይሰለጥኑበትም። ይሄ በመጽሐፍ የተረጋገጠ ነው። ጨለማ ከብርሃን ጋር አብሮ ይሆናል። ቤልሆር ከክርስቶስ ጋር በአንድ ቤት ያድራል ሊሆን ይችላል? ይሄ አይሆንም። ሰይጣንና መንፈስ ቅዱስ በአንድ ሰው በአንድ ጊዜ አያድረው። መንፈስ ቅዱስ ከወጣ ሰይጣን ያድራል፣ ሰይጣን ከወጣ መንፈስ ቅዱስ ያድራል። ሰው ቤት ነው። እንደዚሁም ሁሉ በመንፈስ ቅዱስ የተሟሟቀ በትሩፋት የፈላ ሰው ከሆነ ደዌያት አይሰለጥኑበትም። ቢታመምም በዮሐንስ ወንጌል ምዕራፍ 5 ላይ እንደምናነበው እንደነ ኢዮብ ያለ በሽታ ነው። እንደነ ቅዱስ ጳውሎስ ያለ በሽታ ነው። ለክብር የሚሆን መታመም ነው። ለንጽህና የሚሆን ደዌ ነው የሚሆን የሱ እንደነ ጢሞቴዎስ ማለት ነው። እግዚአብሔር ለወዳጆቹ ክብር የሆናቸው ዘንድ ደዌን ያመጣል። ቅዱስ ጳውሎስ ታማሚ ነበር። ለምን? እንዳይታበይ። ደዌም ባከል የለበት ይታበያል። ጢሞቴዎስ ታማሚ ነበር። ለምን?